ሰርተን እንሄዳለን። አናቷ ላይ ነው ደግሞ ምን ደርሰው ሊቀርብ ሲል ደርሰናል። እኛ ዱብ ልክ ሊቀርብ ሲል ቢጫዋን ወጥ እፍና አድርገን በማይመለከተን ለቅሶ ቤት ጌታ እትዬ ሞተው ጋሽዬ ብለን እንኳን አልቅሰን በልተናል። ደርቀም አድርገን ጌታ ይባረክ። እትዬ ሞተው ጋሽዬ ኧረ እትዬ ናቸው ሲሉን ጋሻዬ ናቸው ምናምን ብለን እንደምንም አድርገን በልተናል። ጌታ ይባረክ። አልተሸጠም እዛ ሰፈር። ትላንታችን ብዙ የህይወት ምስክርነት አለው። ጋሽ አበበ ቀኝ እግር፣ ጋሽ በለጠ ግራ እግር ሰጥተውን አንዱ ጠቦን አንዱ ረዝሞን ቶም ኤንድ ጄሪ መስለን አገልግለናል። ጸጋ አልጣልን፣ አልሸጥነውም። ኢየሱስ አለ። አሜን። እኔ ከድሮ ጀምሮ ወፍራም ሰዎች ይወዱኛል። ይኸው አሁንም መስፍኔ በጣም ነው የሚወደኝ። ከድሮም ልብስ የሚያበድሩኝ ወፋፍራም ሰዎች ናቸው። የግል ኮት አልነበረንም እኛ ስናገለግል። የግል ኮት ስላልነበረኝ ተበድሬ ነበረም እና ወፍራሞች ናቸው የሚያበድሩኝ። እኔ ደግሞ 39 ተኩል ነኝ፣ 38 ተኩል አካባቢ ነበርኩኝ እና ያንን ትልቅ ኮት ለብሼ የኳየር ጋዋን ነበር የሚመስለው። እንደውም አንዳንድ በጣም የሚወዱኝ ወንድሞችና እህቶች ጠጋ ብለው ዳግሻ እዚህ ኮት ውስጥ ብቻህን አፈራም ወይ ብለውኝ እዛ አልጣል ነው። የጩልሌ መንፈስ ቢጠናወተን ሹልክ ብለን እኮ የሆነ ቦታ የሆነ ነገር ነክተን እንችልበታለን። እርድና ቢሆን አደርስብኝም። ብራዘር የናዝሬት ልጅ ነኝ። ስቀስ አትጨርስ ገብቼ እወጣለሁ። ምን ጊዜ ፈሰሰ ነው የምትለኝ? በተቆለፈ ቤት ውስጥ እንደ ሊኩዊድ ነው የምንገባው። ከባድ ነን የናዝሬት ልጆች፣ ከባድ ነን። ንቅሳት ነው እኮ ከሰው ላይ የምንወስደው። ተወና ሌላ ከባድ ነው። የስንት ሀገር ውሃ ነው እኔ ደባልቄ የጠጣሁት። አስበው በየሀገሩ ስዞር የእርድና ቁንጮ ላይ ነን ያለ ነው። ጳውሎስ እኮ ከንቱ ስለሆነ ነው አለ። በቃ ይሄን እንደ ጉድፍ ቆጥሬው ነው እንጂ አደርስብኝም አለ። ከሮም ብትል ሮማዊ ነኝ አለ። አንተ በገንዘብ ያገኘውን እኔ ተወልጄ ነው ያገኘሁት አለ። በትምህርት ብትሆን ሄጃለሁ አለ። ከፈለክ እነግርሃለሁ አለ። ወደ ሶስተኛው ሰማይ ሄጃለሁ አለ። ሰው የማይናገረውን ልሳን አውርቻለሁ አለ። በእልፍ ልሳኖች እናገራለሁ አለ። ጳውሎስ እኮ ጃይንት ነው። አንተ እንዲህ ድርምስ ቢልብህ ላይ ነበርክ ነው የምትባለው። ሰውየው ጃይንት ግን ይሄን እንደ ጉድፍ ቆጠርኩት አላለም። እንደው በጌታ ለለምናችሁ አጠገባችሁ ወደ ግራ ወይ ወደ ቀኝ ዞራችሁ እንደ ፋርማሲ እባብ ላይ ጥምጥም ብላችሁ ጸጋን አትጣል በሉት። ዋካችሁ በሉልኝ፣ ጸጋን አትጣል። በቃ አቤት ማአት ባወራ ከዚህ በላይ ብናገር ጌታን ግን ሰዓቱ አያስኬድም። እዚህ አካባቢ ረብሻ ይጀመራል። ሰይጣንና ጨጓራ በጋራ የውል ስምምነት ያደርጋሉ። ስለዚህ አሁን ፋይቱ ጨምሯል። ቶሎ ብዬ መጨረስ አለብኝ። ወተን በቁጥጥር ስር ማዋል አለብን። ስለዚህ ላብቃ ቶሎ ነገሬን። ጸጋ አትጣል። እናት አልሰጠችህም፣ አባት አልሰጠህም፣ የሚወድ ፓስተር የምታከብረውም ነብይ እሱን አልሰጠህም። እኛ ጸጋ ልናድላችሁ አልመጠንም። የተሰጠንን ጸጋ ልንሰጣችሁ እንጂ ከዛ ጸጋ ልናካፍላችሁ እንጂ ጸጋን የሚሰጥ እሱ ሰማይ ብቻ። አሜን አትሉኝም ወይ? እንደ ዋዛ እንደ ፈዛዛ አትጣሉ ወዳጆቼ ሆይ። ብድግ አድርጎ ጣለው አይደል? ብኩርናውን እንደ ከንቱ ነገር ወረወረው። በምግብ ቀየረው፣ በምስር ወጥ ቀየረው። በላተ ዚዮ ይሄ እንደሆነ አየው አያውቅም። ጠዋት በልቶ ማታ ይጠይቃል። አምጣ ይላል። ሴትዮዋ እንደዚህ ብለዋል፣ እግዚአብሔር ሆይ አመሰግናለሁ ሆዳችንን ከፊት ለፊት ስላረከው አሉ። ከኋላ ቢሆን ኖሮ ይደፋን ነበር አሉ። እውነታቸው እሺ እንዳልቆይባችሁ ተልተሎ ነገሬን ልሸክፍ። ሁለተኛ ይሄ ልቶ በጣም ሰፊ ነው። በነገራችን ላይ ጸጋ አትጣል የሚለው ብቻውን እሱን ብናወራ ለሶስቱም ቀን ኮንፈረንስ በቂ ስብከት ነው። ግን ልቶ ቆረጥ እያረኩ ልሂድ። ሁለተኛ ልብህን አትጣል። ልብህን አትጣል። በጣም ብዙዎቻችን የማይሆን ሰፈር ላይ ልባችንን ጥለን ተጎርተናል፣ ተሰብረናል፣ አነክሰናል፣ እያለቀስን እንድንኖር ተገደናል። ሰው እንድንጠላ ሆነናል። ህብረት እንድንጠላ ሆነናል። አገልግሎት እንድንጠላ ሆነናል። ለምን? አጉል ቦታ ላይ ልባችንን ጥለን። ልብህን ጌታ ላይ ጣል። ልብህን ካንተ ይሻላል ብለህ ባሰብከው ሰው ላይ አትጣል።
ልብህን ሱቅህ ላይ አትጣል፣ ቢዝነስ ላይ አትጣል፣ እውቀትህ ላይ አትጣል። እውቀትም ይጠፋል፣ ገንዘብም ይቃጠላል። ልብህን በጌታ ላይ ብቻ ጣል። ልባችሁን በከንቱ ነገር ላይ አትጣሉ። ኢቨን ኢፍ ሚስት ላይ አትጣል። የኢዮብ ሚስት ትታው ሄዳለች። እናት ላይ ልብህን አትጣል። እናትም ብትሆን መጽሐፍ ቅዱስ ውስጥ በጎላ ልጇን ቀቅላ በልታለች። ስላራባቸው እናቶች እግዚአብሔር የተመሰገነ ይሁን። እኔ አንዳንዴ ጌታን አመሰግነዋለሁ ስንበረከክ። እንኳን ማሚ ያራባት የኔ ጌታ ርቧት ቢሆን ኖሮ ይሄኔ ባዋዜ አወራርዳይ ነበር። ይሄኔ መሰለ ነብይ ከየት ይገኝ ነበር ጌታ። የምሬን እኮ ነው። ምን ርቧት ቢሆን ይሄኔ ሰልጥቃይ ነበር። ማሚም ብትሆን በጨጓሯ ቀልድ አታውቅም፣ ሲሪየስ ነች። አሁን እኮ ስላራባችሁ ነው ልጆቻችሁን የያዛችሁት። ቢርባችሁ አትይዟቸው። ራብ ክፉ ነው። በጎላ የቀቀለችና የበላች እናት ነች መጽሐፍ ቅዱስ ላይ። አባትም ቢሆን ተፈትሾ በጨጓራው ውድቅ ሆኗል። ቢንያምን አንስቶ ያዕቆብ ሰጥቷል። ስለ ጨጓራው ርቦናል ሄደን እንዳንሞት ደሞም እንድንቆይ ሂዱና ይዛችሁልን ነው። ምንድነው እርስ በርስ የምትተያዩት አለ አይደለ ያዕቆብ። ሄዱና አምጡልን ምግብ። ከዛ ደርሰው ሲመለሱ እንዲህ አላቸው የግብፁ ንጉሥ፣ ትንሹን ልጅ ካላመጣችሁ ምግብ አትወስዱም ሲላቸው ሲነግሩት ከአንጀት አይበልጥም ከጨጓራ አይበልጥም ብሎ አሳልፎ ሰጠው ልጁን። አባትም ተፈትኖ ወድቋል። ወንድሞቼና እህቶቼ አባት ላይ ልብ አይጣልም፣ እናት ላይ ልብ አይጣልም፣ ልጅ ላይ ልብ አይጣልም። ቸርች ላይ ኖ ፓስተር ላይ በፍጹም። እንዴት ከረምክ ካላችሁኝ ልቤን ጌታ ላይ ጥዬ ተሰብሬ አውቃለሁ፣ ደቅቄ አውቃለሁ፣ አልቅሼ አልወጣልህ ብሎኝ አውቃለሁ። እየሰማችሁኝ ነው? ተሰባብሬ አውቃለሁ። አጉል ቦታ ልቤን ጥዬ ተሰብሬ አውቃለሁ። እንክትክቴ ወጥቶ መነሳት እስኪያቅተኝ ድረስ አልቅሼ አውቃለሁ። ዳዊት መቆም ማልቀስ እስኪያቅተው ይላል መጽሐፍ ሲናገር። ማልቀስ ራሱ እስኪያቅተው አልቅሶ ያውቃል። ተሰብረን እናውቃለን። አጉል ሰፈር ላይ ልባችንን አስቀምጠን በፕሮሚሳቸው ተማምነን ትረስት አድርገናቸው ፕሮሚሳቸውን የበሉብን ሰዎች ልባችንን ሰብረውት ያውቃሉ። ልባችን አዝኖብን ያውቃል። የማትበላ ወፍ ሆነውብን ብዙዎቹ ከሩቅ አሳልመውን የጠፉ ብዙ ናቸው። ይሄን አደርጋል ያሉን ብዙ ናቸው። አንዱ ወንድሜ ዘመድ አዝማዶቹ ጠቅላላ አሜሪካን ሀገር ነው ያሉትና ሁሉም አሜሪካ ናቸው። እሱ አሜሪካ መሄድ አልቻለም። ይሄዳል፣ ይከለክሉታል። ይሄዳል 19 ጊዜ ከለከሉት። በኋላ 19ኛው ጊዜ ሲከለክሉት ድጋሚ ከመጣ 99 ዓመት እንከለክልሃለን አሉት። በጣም ተስፋ ቆርጦ እኔ ጋር መጣ። ዳግሻ ላይ በቃ ከዚህ በኋላ አሜሪካ መሄድ አልችልም አለ። ምን ነው አለ 19ኛ ጊዜ ከለከሉኝ። አሁን ደግሞ ከዚህ በኋላ ብትመጣ ብላክ ሊስት እናስገባሃል፣ 99 ዓመት አትገባም አለችኝ አለ። እውነት ግን ነው? የት አለ ፓስፖርት አልኩት። ይሄው አለ። አምጣ ሂድ ቪዛ ውሰድ አልኩት። አለ ሂድና ቪዛህን ውሰድ። እንዴ አይዳግሻ ልታስበላኝ ነው? አሁንማ ከሄድኩ እኮ እድሜ ልክ ያስገቡኝም አለ። እንደም እኔ ስለሱ አላቅልህም። ሰማይ ሂድ ብለዋል። ከሄድክ ሂድ፣ ካልሄድክ ቶ። ከዛ ቀጠሮ ሲያዘና ገባ። ሲገባ መጡለት፣ ሰጡት። እያበደ መጣ። አላሰበም። በቃ እያበደ መጣ እኔ ጋር። ከዛ በኋላ ዳግሻ አለ እንደ ፋርማሲ በላይ ላይ ጥምጥም ትንፋሽ እስኪያቅተኝ ድረስ ከደረቱ ጋር። ያኔ ደግሞ እንደዚች ነኝ። ይባስ አደቀቀኝ ነው የምልህ። ምን ተረጋግ ሰጡኝ። ታዲያ ለኔ ነው እንደ ሰጡኝ? ረጋ በል እንጂ በተራ እንውሰድ። እንዴት ነው ነገሩ? እኔ እዚሁ ብብት ውስጥ ልታጠፋኝ ጌታን አለ። ምንድነው የመሐላ አይነት? ስሜታዊ ስትሆኑ ቃል አትግቡ። የመሐላ አይነት ደረደረልኝ። ተሳለ ዳግዬ ይሄን ባላረግልህ ይሄን ላንተ አለኝ። እሺ ደህና ይሁን ብላለች ጣሊያን። ሂድ ሄደ። አመት የለም፣ 2 አመት የለም፣ ስልክም የለም። 3ኛ አመት ላይ በ3ኛው አመት ምርጥ መኪና ተደግፎ ጥቁር መነጽር አድርጎ ፎቶ ላከልኝ። ፎቶ ላከልኝ።
እግዚአብሔር ያሳያችሁ። ምን ያለ ፎቶኮፒ ማሽን ቢልክልኝ ቢያንስ በሷ የሆነ ነገር ታደርጋለህ። ፎቶውን ያልበላ አየ ልቤን ጣልኩት እኔ አልዘጋም ሆነማ ምን ጣልኩት ልቤን ጣልኩት በአንተ ላይ እኔ አልዘጋም ሆነማ አሜን አለኝ ወዳጅ የማን ልብህን ከወንድምህ ላይ አንሳ። ልብሽን ከእህትሽ ላይ አንሽ። ከናንተ የሚሻሉ ሰዎች ልባችሁን ሊሰብሩባችሁ ይችላል። ልብህን እሱ ላይ ጣል። ልብ የት ነው የሚጣለው? ፓስተር የላውልቃት ሞቀችኝ እባክህ። ታንክ ዩ። እቺ ነገር አብራት ትወልቅማ። አቤት ተሰቃየን ለእናንተ ብለን ወይ ታሪክ። እና ታዲያ ሱፍ የለበስነው ለእናንተ ክብር እንጂ ለጌታ ክብር ነው? ለጌታ ክብርማ ሱፍ መብላት ነው። መጽሐፍ የሚበላ ያከብረኛል። ስለዚህ ጌታ ሱፍ ብበላለት ነው ደስ የሚለው። ለእናንተ ክብር እኮ ነው የምንሰቃየው በሙቀት። ጌታ ይባረክ። ልጨርስ። ልብህን አትጣል። ሱቅ አስተማማኝ አይደለም። የዘላለም ዋስትና ሾፕ አይደለም ባለው እንጃልኝ። እንግዲህ ደግሜ መመጣ አይመስለኝም እዚህ ቸርች። ግን ለቀብድ ስለማላገለግል ጌታን አመሰግነዋለሁ። ለሚቀጥለው ኮንፈረንስ ቀብድ አስይዤ ስለማላገለግል መኖራችን እስከ የትኛው ፍራክሽን ኦፍ ሰከንድ እንደሆነ ስለማናቅ ይምጣ እንሂድ ስለማናቅ ጨርሶ አውሪ ነን። የምናወራላችሁን የምናወራው ነገ ልንመጣ ምቹ የሆነ ሜዳ ለመፍጠር አይደለም። እዛ ሰፈር ለመገናኘት ነው። ከኪሳችሁ ዘለን ልባችሁ ላይ ያተኮርነው ዘላለማችሁን ለመቃኘት ነው። ከክርስቶስ ጋር እንድናገኛችሁ። አሜን በለኝ። አሜን አሜን በለኝ። አሜን ሃሌሉያ። እንግዲህ ምን ታደርጊዋለሽ? ሾፕ የዘላለም ዋስትና አይደለም። የዘላለም ዋስትና የዘላለም እጅ ይባላል። አባቶችህን በምድረ በዳ የመራ ያ እጅ የዘላለም ዋስትና እሱ ነው። አሜን። ልባችሁን ገንዘብ ላይ አትጣሉ። ገንዘብ ይከዳል። ዕውቀት ላይ አትጣሉ። ዕውቀት ይከዳል። አንድ ኢትዮጵያ ውስጥ ባቡር ተገልብጦ ነበርና በባቡር መገልበጥ ምክንያት አንዲት ሴት እዛ ውስጥ አደጋ ደረሰባት። የማስተርስ ምሩቅ ነች። የቤቷ ደግሞ ዋና የገቢ ምንጭ ነበረች። በዛ አክሲደንት ምክንያት ጭንቅላቷ ተመታ። ከ6 ወር በላይ ራሷን አታቅም። በጉሮሮዋ በኩል በስተው ነበር ምግብ የሚሰጧት። እንደነቃች አካባቢ እኔ ጥቁር አንበሳ ላይ እሷን ለማየት ተጋብዤ ሲሄድ ሴትየዋ ወድቃ ከአክሲደንት ስትነሳ በዜሮ ዲሌት አድርጋ ተነሳች። ዲሌት አድርጋ ያንን ሁሉ የማስተር ሱቄት ከሃሁ ጀመረች። የገዛ ልጆቿንና ባሏን ሁሉ ረሳችው። ስለዚህ ፊደልና ኤቢሲዲ አስቀምጠው ያስቆጥሯት ነበር። እኔ ስገባ ልጆቿ በእውቀት አትደገፉ አትመኩ አለ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ የሚመካ በእግዚአብሔር ይመካ። አትመኩ፣ አትደገፉ፣ ልባችሁን አትጣሉ። እባክህን በአጎትህ አህዮች ላይ ልብህን አትጣል አለው አይደለ? አትጣል፣ በቃ ተዋቸው፣ እነሱ ተገኝተዋል። ሳውል አሁን ልቡን እግዚአብሔር አንተ ላይ ጥሎብሃል። አንተ ደግሞ ልብህን እዛ አህያ ላይ ጥለሃል። አህያ ትላለህ፣ እንጀራ ትላለህ። ኖ አንተ ላይ ነው እግዚአብሔር አይን አለው። አሜን ነው። አሜን። ልባችሁን አጉል ቦታ ላይ አትጣሉ። ለተሰበራችሁበት መሰበር ኃላፊነት ሰማይ አይወስድም። ለምታለቅሷቸው እንባዎች ተመላሽ ውጤታማ የሆነ ፍሬ ይዞ አይመጣም። ለምን? የምድረ በዳ ነው፣ የባዶነት ነው። ለምን? አጣል የተባልክበት ቦታ ላይ ጥለህ ያመጣው ኪሳራ ፍሬ አልባ ነው። የኔ ወንድሞችና እህቶች ልባችሁን አትጣሉ። አጠገባችሁ ሰው አለ፣ እስቲ ዞር በሉ። ልብህን አትጣል በሉት። ማን ነው ፈጥኖ የሚያወጣልኝ? 2 ቆሮንቶስ ምዕራፍ 11 ቁጥር 3ን የሚያነብልኝ ሰው? እሷን አንብበን እንጨርሳለን። የመጨረሻው ሐሳቤ ነች። ሶስተኛ ምን አልጣል?
ለሚል ሰው እዛች ቦታ ላይ አንድ ነገር ብቻ ልናገርና ላብቃ። ቶሎ ያወጣ ሰው ያነብልኝ። 2 ቆሮንቶስ ምዕራፍ 11 ቁጥር 3 እባብን በተንኮሉ ምናምን የሚለው ሐሳብ ላይ ነው። ያወጣ ሰው ካለ ፈጥኖ ያነብልኛል። ከዛ ልቤን ጣልኩት እንላለን። አሜን ነው። በማለት በአንተ ላይ በሉ እስቲ እጃችሁን ብድግ አድርጉና ልቤን በአንተ ላይ ጥያለሁ። ያወጣ ሰው አለ ወይስ እኔው ራሴ ለፈልገው? አወጣ ፓስተር ያወጣ ሰው አለ? 13 እሺ አንብብልኝ ጮክ ብለህ። አዎ 11:3 ኦኬ። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። ጳውሎስ ነው የሚለው እፈራለሁ። ከዚህ በፊት አፕን ያደረገ ነገር አለ ብሎ ከመጀመሪያው መጽሐፍ ከዘፍጥረት አመጣ። ማንን? ሔዋንን። እባብ በተንኮሉ አስቷት ነበረ፣ አደፍርሷት፣ አበላሽቷት ነበረ። እናንተንም ለክርስቶስ ከሚሆነው ቅንነትና ንጽሕና እንዳያወጣችሁ፣ እንዳያጎላችሁ፣ እንዳያበላሽ እሰጋለሁ፣ እፈራለሁ። ምንድነው የምፈራው? ጳውሎስ ሰው ቅንነቱን እየጣለ ነው ያለው በዚህ ዘመን። ቅንነታችሁን እንዳጥሉ። በጣም ብዙ ሰዎች አሁን ቅንነታቸውን ጥለዋል። ለምን? ተጎድተው፣ ለምን? ተሰብረው፣ ለምን? አነክሰው። በቅንነት ያደረጉት ነገር በክፉ ተደርጎሞባቸው ብዙ ሰው ዛሬ እንግዳ ለመቀበል ራሱ ልቡ ወድቋል። ቅንነቱን ጥሏል። ለምን? ባደረገው በዛ ነገር የተመለሰለት ምላሽ ክፉ ስለነበረ። ብዙዎቻችን ለማገልገል ቅንነት የጣለ ብዙ ሰው አለ። ለምን? ሲያገለግል የደረሰበት ነገር ቅንነቱን አስጥሎታል። ቸርችም እንደዚህ አይነት ክፋት አለ እንዴ? እንዲህ አይነት ተንኮል አለ እንዴ ብሎ እኮ ብዙ ሰው ቅንነቱን ጥሏል። እነግርሃለሁ የኔ ወንድም፣ የተሻለ ተንኮል አለ። የሚገርም ውስብስብ ተንኮል አለ ነው የምልህ። ለዚህ ነው ኢየሱስ ያየው ተንኮል የሌለበት አለው። ያለበት አለ ማለት ነው በሌላ አማርኛ። አንዳንድ እኮ ወንድሞችና እህቶች ሰይጣን በእድሜ ብቻ ነው የሚበልጣቸው። በእድሜ ብቻ የሚበልጣቸው ሰዎች አሉ እኮ። አንዳንድ ሸርና ተንኮል ራሱ ዲያብሎስ ከኛ እኮ የኮረጀበት ጊዜ አይጠፋም። አላችሁ? እየሰማችሁኝ ነው? እስቲ ከሰማችሁኝ በደንብ ልያችሁ አስትጃችሁን። አይ አላችሁ። ጌታ ይባረክ። ያው አልቆየሁም። አሁን በቃ ዛሬ ቶሎ ነው የወረድኩት። ቶሎ ነው ነገሬን የጨረስኩት። የተንኮል ገበያ ሸመታ ሲሄድ ዲያብሎስ ከአንዳንድ ወንድሞችና እህቶች የተሻለ አግኝቶ ቀርቶ ያውቃል። አንዴ ያሉ ቸርች አጥር ስር ዲያብሎስ ቁጭ ብሎ ያለቅሳል አሉ። ይላል። በዛ ጋር የሚያልፉ ሰዎች ያዩትና ዲያብሎስ አቤት ምን ሆነ ነው የምታለቅሰው? እዚህ ግቢ ያሉት ናቸው ባረኩትም ባላረኩትም በእኔ ያላክካሉ አለ። አስኮራጆች አሉ። አሁንም የሚገርም የተንኮል ሲስተም ያላቸው ሰዎች ሞልተዋል። እንዳትሸወድ። ቅንነታችንን ያስጣሉን በርካታ ሰዎች አሉ። መሪ መሆን የመረራቸው ስንት ሰዎች አሉ። ፓስተር የሆንኩበት ቀን ምን አለበት ከቀን መካከል በተረገመ የሚል ሰው እኮ እኔ አጋጥሞኝ ያውቃል። አገልጋይነት የመረረው ሰው እኮ አውቃለሁ። በቅንነት ሊያገለግል ወጥቶ ውስጡ የተረበሸ፣ ውስጡ ያለቀሰ፣ ውስጡ የተሰበረ ስንት ሰው አለ። ማግባት እንደዚህ ከሆነ በመግባባት በበቃኝ ብሏል አንዱ። ቋፍ ላይ የተቀመጠ አሁን ብዙ ነው ያለው። ጫፍ ላይ ጠርዝ ላይ የተቀመጠ ሰው ታውቃላችሁ አይደለ? ሶሎሞን ብሏል እኮ ከነገረኛ ሴት ጋር ከመቀመጥ ማዕዘን ደጃፍ ማዕዘን ላይ መቀመጥ ይሻላል ጠርዟ ላይ ያለ።
ጌታ ይርዳን። እስቲ አሜን በሉ። አሜን። አንድ ጊዜ በጣም እችል ልናገርና እንጸልይ። አንድ ባሏ በጣም የተማረረባት ሴት ነበረችና በጣም ነው የምትሰድበው ስልህ እንደዚህ ዝም ብላ አይደለም፣ ነካ ነካ አድርጋ አትሳደብም። እሷ ማለት በጣም ጥሩ አድርጋ የምትሳደብ እህት ነችና ከተሳደበች ዝም ብላ ነካ አድርጋ አትሄድም። ሰድባ ለሰዳቢ አትሰጥህም። በደንብ ጠራርጋ ነው የምትሰድብህና ከእግር ጥፍርህ እስከ ጸጉርህ በደንብ አድርጋ ነው የምትሰድብህ። እንደውም አንዳንድ ወገኖች ይከራዩዋታል። አፏ ታዩ አንቺ ዝም በይው፣ አንቺ ዝም በይው፣ እኔ እናገርልሻለሁ የሚሉ አጋጥሟቸው አያውቁም? አንቺ ታዩ እኔ አለሁ፣ እኔ እናገራለሁ የሚሉ አሉ። እና በደንብ አድርገው የሚናገሩ ማለት ነው። ጥርግ አድርጋ ነው የምትሰድበው። እና እንደውም 17 ላይ ሆና ከ18 ሁሉ ተውሳ አዳዲስ ስድቦች ነው የምትሳደበው። ከባድ ተሳዳቢ ነች። እና ስልችት ብሎታል ባልየው። መለያየት በጣም ነበር የሚፈልገው። እና አንድ ቀን ከሩቅ እየጮኸ መጣ። ሚስቴ ባለቤቴ እያለ መጣ። ከዛ እሷ ይችን ተጠቅማ ሰደበችው። የሆነች ነገር ካገኘች በእሷ ተጠቅማ ተሰድበዋል። ዝም በል ምን አቧሪ አፍ ነው ባካችሁ? ምንድን ነው የምጮኸው? ምንድን ነው ቀስ ብለህ አትጣራም አለችው። ሚስቴ ሎተሪ ወጣልኝ አለ። ማ አንተ ብላ እችን አጋጣሚ ተጠቅማ ደግሞ አንተ ጋር እድል ትመጣለች። እድል ቢስ የራስህን እድል አበላሽተህ የኔን እድል አበላሽተህ የልጆችን እድል አንተ በእድል ምክንያት ደህና አድርጋ ደለደለችው። ሰውዬው ወለጭ ጥርቅ አድርጋ ከዛ ሳትለኝም ግድ የለሽም እስቲ ተረጋጊና አንዴ ብቻ ስሚኝ፣ ሎተሪ ወጥቶልኛል ምን ታረጊያለሽ አላት። ማ እኔ ሎተሪ አንተ ወጥቶልህ? አንተማ ሎተሪ ከወጣልህ ህገ መንግስታዊ መብቴን ተጠቅሜ ግማሹን እኩል ለኩል ተካፍዬ ቤትን ጥዬልህ እወጣለሁ አለችው። እውነትሽን ነው አላት። እውነትሽን ነው። ይኸው እንጂ ወጥቷል። ይኸው ብሎ ሰጠ። እውነትም ወጥቶለታል። ይኸው ብሎ ስታየው የወጣለት 10 ብር ነው። በይ ጥርግ ተካፋይና ጥርግ አላት። የወጣለት 10 ብር 5 ብር ይዘሽ ውጪ። ወዳጆች ሆይ ጸጋ አትጣሉ። ልባችሁን የማይሆን ሰፈር የማይሆን ቦታ ላይ አትጣሉ። አገልግሎት ላይ ልባችሁን አትጣሉ። ጤንነታችሁ ላይ ያላችሁ ነገር ላይ ኖ ጌታ ላይ አሜን አሜን ሃሌሉያ ሃሌሉያ። ቅንነታችሁን አትጣሉ። የብዙ ሰው ቅንነት በዚህ ዘመን ተበላሽቷል። እኛ ጌታን ባገኘንበት ወር እኛ ጌታን በምናገለግልበት አገልግሎት በጀመርንበት ዘመን ላይ የነበረ ቅንነት አሁን የለም። አብዛኞቻችን ወደ ቤታችን ገብተናል። በርካታ ቅዱሳኖች በቅንነት የሚያደርጉትን ነገር አጥተዋል። ተሰልበናል፣ ተመተናል። ቅንነትህን አትጣል። የምታደርገው ለክርስቶስ ብለህ ነው። ለክርስቶስ ከሚሆን ቅንነትና ንጽህና አለ ጳውሎስ። ንጽህናችሁን አትጣሉ፣ ቅንነታችሁን አትጣሉ። የምታደርጉትን ነገር ተሰፍሮ ከመንደር እንዲለገሳችሁ አትጠብቁ። ሰማይ ካመሰገናችሁ ይበቃል። ሰው የሸተተ መስዋዕትን አታምጡ። ለእግዚአብሔር ብላችሁ የተቆረሳችሁትን የሚከፍላችሁ ለድሃ ያበደረ ለድሃ የሰጠ ለእግዚአብሔር ያበድራል ያለው ቃል ታማኝ ነው። ወራት ጠብቆ ይከፍላችኋል። ቅንነታችሁን አትጣሉ። ለማገልገል ቅኑ ነው። አንተ ቅን የቅኖችን መንገድ ታቃናለህ ነው መጽሐፍ ሲናገር። ቅን ያገለግለኛል ነው እንጂ ነብይ ያገለግለኛል ወንጌላዊ ያገለግለኛል አላለም። ቅኖች ያገለግሉታል። ቅንነት የጣላችሁ ወንድሞች ቅንነታችሁን አንሱ። ቅንነታችሁን አትጣሉ። ወዳችኋለሁ። እንግዲህ ሰንበት ስለሆነ ይሄ በቃል ጌታ ኢየሱስ ለዘላለም የተባረከ ይሁን። አሜን አሜን። ክብር ይሰጣል ለጌታ። እኔ በእውነት እስቲ እንደዛው እንደተቀመጠ ልቤን ጣልኩኝ በአንተ ላይ የሚለውን 1-3 ጊዜ ብንዘምረው ደስ ይለኛል። መስፍኔ ያለ እዚህ ጋር ቁጭ ብሎ እዛው ጋር 2 ደቂቃ ወይ አንዴ ወይ 2-3 ጊዜ ብቻ ልቤን ጣልኩኝ በአንተ ላይ ሁለት እጃችሁን አንሱና በእውነት ልባችሁን ጥላችሁበት የማያሳፍር
ልቤን ጣልኩት በአንተ ላይ የሚያሰጋ አሁንማ እኔሳል አለኝ ወዳጅ የማይጥለኝ የማይከዳኝ ልቤን ጣልኩት በአንተ ላይ የሚያሰጋ አሁንማ እኔሳል ያለኝ ወዳጅ የማይጥለኝ የማይከዳኝ ልቤን ጣልኩት በአንተ ላይ ያሰጋም አሁንማ እኔሳለኝ አለኝ ወዳጅ የማይከዳኝ የማይከዳኝ በቁጥር ተቆጥሮ ወዳጅ ብዬ ሙላት ቢያወራ እስኮራውብን አምላክ የለኝ ልቤን ጣልኩት በአንተ ላይ የሚያሰጋም አሁንማ እኔሳለኝ አለኝ ወዳጅ የማይለኝ የማይከዳኝ ልቤን ጣልኩት በአንተ ላይ የሚያሰጋም ዘንድሮማ እኔሳለኝ አለኝ ወዳጅ የማይጥለኝ የማይከዳኝ ኢየሱስ ጌታ ነው። አሜን። እስቲ ጭብጨባ እልልታ በደምብ አልጥልም ብላችሁ እስቲ 2 ደቂቃ ብድግ መቆም የሚችል ብቻ ልጅ ያቀፈ ያረገዘ ከ50 በላይ መቀመጥ ይችላል። የደከመው መቀመጥ ይችላል። ብድግ በሉና እጃችሁን ዘርጉና 2 እጃችሁን እስቲ ወደ ላይ እጅግ ዝርግት አድርጉ። አባዬ የሰጠኸኝን ጸጋ አልጥልም በሏ። አልሰማኋችሁ? ጌታ ሆይ ጸጋህን አልጥልም በሉ። የእግዚአብሔርን ጸጋ አትጣል ተብሎ ተጽፏል። ጸጋህን አልጥልም በሉ። ጌታ ሆይ ጸጋህን አልጥልም፣ ቅንነቴን አልጥልም፣ ልቤን አልጥልም። የኔ አባት፣ የኔ መድኃኒት፣ የኔ ደግ ይህንን ምስኪን የዋህ ሕዝብህን እንድትጠብቅ እግዚአብሔር ሆይ ጸጋህን በአንድም በሌላ እንዳይጥል ትርጉም እንዳያጣበት በኢየሱስ ስም ጸልያለሁ። ቅንነቱ እንዳይደፈርስበት፣ ቅንነቱ ከልቦናው ከእጁ እንዳይወጣበት፣ ላንተ ያለውን ቅንነት እንዳይጥል በኢየሱስ ስም ጸልያለሁ። እንዳይጎዳ፣ እንዳይሰበር፣ ልቡን የማይሆን ቦታ ላይ እንዳይጥል፣ አልባሌ ቦታ ላይ እንዳይጥል እኔ በኢየሱስ ስም ጸልያለሁ። መንፈስ እንዲያበረታቸው፣ መጣል የሌለባቸውን ነገር እንዳይጥሉ እግዚአብሔር ሆይ ዓይናቸውን እንድታመና፣ ልባቸውን እንድታስታጥቅ እኔ በኢየሱስ ስም እጸልያለሁ። ጥለው እንዳይጎዱ፣
በኢየሱስ ስም ጸለይኩኝ። ከዚህ ቀንና ሰዓት ጀምሮ ጸጋ ይብዛላችሁ። አበሲት ቁጭ በሉ። ወደ ሌላ